ዛሬ ቻፕተር 2 እንጀምራለን። ቻፕተር 2 እንግዲህ liquidation of succession and the determination of rightful successors የሚል ስያሜ ተሰጥቶታል። እንግዲህ በዚህ ምዕራፍ ላይ liquidation ማለት ምን ማለት እንደሆነ እንረዳለን። liquidation ፕሪንሲፕሎቹ guiding principle ምን እንደሆኑ እንመለከታለን። liquidator ማን ነው? የውርስ ንብረት አጣሪ ማን ነው የሚለውን ነገር እናያለን። ከዚህም በተጨማሪ ሊኩዊዴተሮች እንዴት ነው የሚሰየሙት ወይም ደግሞ አፖይንትመንት ኦፍ ሊኩዊዴተር እንዴት ነው የሚሰየሙት የሚለውን ነገር እንመለከታለን። ከዛም በተጨማሪ ኔቸር ኤንድ ፋንክሽን ኦፍ ሊኩዊዴተር አንድ የውርስ ንብረት አጣሪ ፋንክሽንስ ምንድናቸው የሚለውን ነገር እንመለከት ይሆናል። እስከ መጨረሻው ማስታወሻ እየያዛችሁ እንድትከታተሉኝ ጋብዛለሁ። ይሄ እንግዲህ በአብዛኛው ፕራክቲካል ጉዳዮችም ነው። በጽንሰ ሐሳብ ደረጃ ከተረዳን ምናልባት ነገ ከፈተና አንፃርም ፈተና ስንሰራ ሜይንሊ ፎከስ ማድረግ ያለብን ምን ላይ ነው ከቻፕተሩ ዓላማ ጋር ተያይዞ ማለት ነው። ከዛም በተጨማሪ በተግባርም ወደ ስራ ዓለም ስንሄድ የሚያጋጥሙን ጉዳዮች ስለሆነ ኮንሴፕቶችን ወይም ደግሞ ጽንሰ ሐሳቡን በደንብ መገንዘብ ያስፈልጋልና በአጠቃላይ እንግዲህ ሊኩዊዴሽን ኦፍ ሰክሴሽን ስንል ውርስ ጉዳይ ሲነሳ እንግዲህ በኑዛዜ የሚሆን ያለ ኑዛዜ የውርስ ጉዳይ የሚነሳው አውራሹ ከሞተ በኋላ የሚነሳ ጉዳይ እንደሆነ በቻፕተር 1 ላይ በደንብ ተረድተናል ማለት ነው። አንድ ሰው በህይወት እያለ የሱን የውርስ ጉዳይ ማንሳት አይቻልም። ሰውየው ከሞተ በኋላ ነው የውርስ ጉዳይ የሚነሳውና ስለዚህ የአውራሹ ሁሉም መብቶች እንዲሁም ደግሞ ግዴታዎቹን በሚመለከት እንግዲህ ጉዳዩ የሚነሳው ከአውራሹ መሞት በኋላ እንደሆነ ማየት ያስፈልጋል ማለት ነው። ከዚህም በተጨማሪ እንግዲህ ሊኩዊዴሽን ማለት ምን ማለት ነው? what is liquidation? እንግዲህ ሊኩዊዴሽን ጀነራሊ ሊኩዊዴሽን የሚባለው identify and collect the deceased asset and claims ይላል። ይሄ ማለት እንግዲህ በአጠቃላይ የአውራሹ አሴቶች ማይንቀሳቀሱ ሊሆን ይችላል የሚንቀሳቀሱ የአውራሹ አሴት ካለ ሀብት ካለ ማለት ነው። ይሄ ሀብት የሚለይበትና አይደንቲፋይ የሚደረግበትና ከዚህም በተጨማሪ ኮሌክት የሚደረግበት ከዛም በተጨማሪ ምናልባት እሱም ያበደራቸው ሰዎች ከሱም የተበደሩ ሰዎች እንግዲህ ይሄም የሚጣራበትና የሚሰበሰብበት ከዛም በተጨማሪ እንግዲህ የሚከፈል ክፍያም ካለ ከዛው ንብረት የሚከፈልበት ምናልባት ተቋም ካለው ሟቹ ማለት ነው ታክስ ከዚሁ ከውርስ ንብረት ላይ የሚከፈልበት ምናልባት እንግዲህ ሲንጉላር ሌጋሲ አውራሹ ከመሞቱ አስቀድሞ በኑዛዜ የሆነ ንብረት ከሱ ንብረት ላይ ለሌሎች ሰዎች በስጦታ ሰጥቶ ከሆነ እሱም ሲንጉላር ሌጋሲ ባለመብት ለሆኑ ሰዎች የሚተላለፍበት ከ18 ዓመት በታች የሆኑ ልጆች የነበሩት ከሆነ በአጠቃላይ ሜንቴናንስ አገልግሎት የሚሆኑ ነገሮችን በሱ ባለው መሰረት እንግዲህ አስፈላጊ ነገሮችን ሜንቴን የሚደረግበት እንግዲህ ይሄም ክሌም ካለ ይሄም የሚጣራ አይደንቲፋይ የሚደረግበትና ይሄው በአጠቃላይ እንግዲህ ምን ሊባል ይችላል? ሊኩዊዴሽን ሊባል ይችላል ማለት ነው። ጀነራሊ it is the process in which the deceased property is identified and collected, that is both asset and claim ማለት ነው። ከዛም በተጨማሪ ብድሮች የሚከፈሉበት የመንግስት ዕዳ ታክስ ማለት ነው። እነዚህ ያሉ የሚከፈሉበት ለግለሰቦች በሲንጉላር ሌጋሲ የተሰጡ የኑዛዜ ስጦታዎችን በአጠቃላይ የሚከፈሉበትና ምናልባት ለልጆች ማሳደጊያ ተብሎ ወይም ደግሞ ለሜንቴናንስ ተብሎ የሚከፈሉ ክፍያዎችም ካሉ እነዚህ በሙሉ ታዩበት ማለት ነው። እንግዲህ ሌጋል ሲግኒፊካንሱን የምናየው ከሆነ አንቀጽ 944 ላይ በሲቪል ኮዳችን ላይ ሊኩዊዴሽን ምን ያካትታል ብሎ ነው የሚያስቀምጠው ማለት ነው። 944 ላይ እንግዲህ የምናገኘው ግልጽ ሊኩዊዴሽን ምንን ኢንክሉድ እንደሚያደርግ ሊኩዊዴሽን ምንድነው በውስጡ የሚይዘው የሚለውን ነገር በደንብ ያስረዳናል ማለት ነው። የመጀመሪያው እንግዲህ አይደንቲፋይ rightful heirs and component of the estates ይላል። አይደንቲፋይ rightful heirs ማን ናቸው? ወራሾች እነማን ናቸው? ከዛም በተጨማሪ ደግሞ ኮምፖነንት ኦፍ ኢስቴትስ የወራሹ የአውራሹ ንብረቶች ምንድናቸው የሚለውን ነገር የሚለይበት ነው። ይሄን ከላይም ተከሻለው ማለት ነው። ከዛም በተጨማሪ ሪኮቨሪንግ ዴብትስ እና ከዛም በተጨማሪ ኦር ቱ ዘ ዲሲስድ ከአውራሹ አበድሮት የነበረው ወይም ደግሞ እሱም ተበድሮ የነበረው
ብድሮች ወይም ደግሞ ዕዳዎችም ካሉ እነዚህ የሚጣሩበት የሚከፈሉበት ወይም ደግሞ ሲንጉላር ሌጋሲ ይሄም የሚከፈልበትና ኤክሲኪዩቲንግ ኤኒ ፕሮቪዥን ሜድ ኢን ዘ ዊል ይላል ማለት ነው። ከዚህም በተጨማሪ አውራሹ ከመሞቱ አስቀድሞ ኑዛዜ የነበረው ከሆነ በኑዛዜው ላይ የተቀመጡ አውራሹ እንዲደረግ በኑዛዜ ያዘዘው ነገሮች በአጠቃላይ የሚተገበሩበት ሊኩዴሽን የሚያጠቃልል መሆኑን ከአንቀጽ 944 መረዳት እንችላለን ማለት ነው። ወራሾቹ የውርስ ንብረቱን ከመከፋፈላቸው አስቀድሞ ያለው ነገር ነው ሊኩዴሽን የሚባለው ማለት ነው። እንግዲህ ከፓርቲሽን ጋር ቀጥታ ግንኙነት አለው ማለት ነው። እንግዲህ ከዚህ ጋር ተያይዘው ፓርቲሽን የሚባለው ደግሞ ዲቪዥን ኦፍ ኢንሄሪተንስ አሞንግ ሄርስ ነው። የውርስ ንብረቱን በሊኩዴሽን ላይ ወራሾች እነማን ናቸው ተብሎ ከተለየ በኋላ የውርስ ንብረቱን ከተለየ በኋላ ዕዳና ምናልባት የሚጠየቁ የአውራሹ ንብረቶችም ካሉ እነሱ ተሰብስበው በአውራሹ ዊል መሰረት የሚደረግበት ነው ከተባለ ፓርቲሽን የሚባለው ደግሞ ዲቪዥን ኦፍ ኢንሄሪተንስ ፕሮፐርቲ ኦር አሴት አሞንግ ዘ ሄርስ የሚለው ነገር ነው ማለት ነው። ስለዚህ ፓርቲሽን የሚባለው ዲቪዥን ኦፍ ኢንሄሪተንስ ነው፣ የውርስ ንብረቱ ክፍፍል የሚደረግበት ነው። እነማን ናቸው የሚካፈሉት? ሄርስ ናቸው፣ ወራሾች ናቸው። ወራሾች እነማን ናቸው? ከአንደኛ ደረጃ እስከ አራተኛ ደረጃ ያሉ የአውራሹ ህጋዊ ወራሾች ሊሆኑ ይችላሉ። ከዚህ በተጨማሪ አውራሹ በኑዛዜ የሰጣ የውርስ ንብረቱን እንዲወስዱ የፈቀደላቸው ሰዎችም እንግዲህ ለነሱ ውርስ ንብረቱ ይከፋፈላል ማለት ነው። ይሄ የሚሆነው እንግዲህ መቼ ነው ማለት ነው? ኦንሊ አፍተር ሊኩዴሽን ነው ማለት ነው። ስለዚህ የውርስ ንብረቱ ከተጣራ በኋላ እና ነፃ የሆነ ከዕዳና ከሌሎች ክሌሞች ፍሪ የሆነ ነፃ የሆነውን ብቻ ነው ወራሾቹ ሊከፋፈሉ የሚችሉት ማለት ነው። ስለዚህ ፓርቲሽን ሲባል የውርስ ንብረቱ ከተጣራና የሚከፈለው ዕዳ ተከፍሎ የቀረው ከዕዳ ውጪ ወይም ደግሞ ነፃ የሆኑት የአውራሹ ንብረቶች በወራሾቹ መካከል እንደየድርሻቸው የሚከፋፈሉበት ነው እንግዲህ ፓርቲሽን የሚባለው ማለት ነው። ምናልባት እንግዲህ ፓርቲሽን ኢዝ ኖት ኦልዌይስ ሪኳየርድ የውርስ ንብረቱን ሁሉ ጊዜ በወራሾች መካከል ይከፋፈላል ማለት አይቻልም። ፓርቲሽን ላይ ከፋፈል የውርስ ንብረት መከፋፈል አስፈላጊ ላይሆን ይችላል። ይሄም የማይሆንበት ምክንያት እንግዲህ ለምሳሌ አውራሹ አንድ ወራሽ ብቻ የነበረው ከሆነ ለምሳሌ አንድ ልጅ ብቻ ያለው ከሆነ ሲሞት ማለት ነው እና የውርስ ንብረቱ ለሌሎች ሰዎች ያልሰጠ ከሆነ ብቸኛ ሰው ከሆነ ፓርቲሽን አያስፈልግም። ቀጥታ ያው ልጁ ወራሽ ይሆናል ማለት ነው። ምንም ፖይንት የለውም። ንብረቱን መከፋፈል አያስፈልግም፣ ፓርቲሽን አያስፈልግም ማለት ነው። ስለዚህ ሁሌም አስፈላጊ አይደለም የሚለው ነገር ነው ማለት ነው። ከዛ ሙጪ እንግዲህ የውርስ ንብረቱ ሰርድ ፓርቲ ክሌም አድርጎ የአውራሹን ንብረት በሙሉ ዕዳውን ለመመለስ የዋለ ከሆነ አሁንም ፓርቲሽን አያስፈልግም። ምክንያቱም ሊኩዴት ከተደረገ በኋላ የቀረ ነገር የለም። ወራሾቹ ሊጠይቁ ወይም ደግሞ ሊወስዱ የሚችሉት ከሊኩዴሽን በኋላ የተጣራውን የውርስ ንብረት ነው መጠየቅ የሚችሉት ማለት ነው። አውራሹ በሕይወት ዘመኑ ብዙ ዕዳ የነበሩበት ከሆነና እሱ ከሞተ በኋላ እሱ ትቶት የሞተው ንብረት በዕዳ ተከፋፍሎ ምንም ነገር የቀረ ካልሆነ ወራሾቹ መካከል ላይ ወደ ፓርቲሽን ሊኬድ አይሆንም ማለት ነው። ምክንያቱም የአውራሹ ንብረት በዕዳ ተከፋፍሎ ስላለቀ ነው። ስለዚህ ሊኩዴሽን ከፓርቲሽን ጋር ይሄን የመሰለ ግንኙነት አለው። ከዛ ውጪ እንግዲህ ሊኩዴተር ምንድነው ሮሉ ምንድነው የሚለውን ነገር ማየት በጣም አስፈላጊ ነው ማለት ነው። አንድ ሊኩዴተር ያው የፕሮሰሱን የሚከታተል ሰው እንግዲህ ሊኩዴተር ይባላል ማለት ነው። ይሄ አሰያየሙ በኋላ እናያለን። ሊኩዴተር እንዴት ይሰየማል፣ ዴታ ፖይንት ይደረጋል የሚለው ነገር እናያለን። የመጀመሪያው እንግዲህ የሊኩዴተር ዊል ስራ ምንድነው የሚሆነው ማለት ነው። አውራሹ ሲሞት ኑዛዜ ነበረው ወይስ አልነበረውም የሚለውን ነገር ማጣራት ይሆናል። የመጀመሪያው ስራው ይሄ ነው የሚሆነው ማለት ነው። ምክንያቱም የአውራሹ የውርስ ንብረት ወደ ወራሾቹ የሚተላለፈው ምናልባት ያው ኑዛዜ ካለ በኑዛዜው መሰረት ስለሆነ ኑዛዜ ከሌለ ደግሞ ያው ስጋ ዝምድና ደረጃ ስለመሄድ ማለት ነው። ኑዛዜ የነበረ ሲሞት ኑዛዜ ኖር አለመኖሩን ይጣራል። ካለ ደግሞ ኑዛዜ ኮንቴንት በደንብ የሚለይ ይሆናል ማለት ነው። ስለዚህ የመጀመሪያው የሊኩዴተር ስራ ኑዛዜ መኖሩን
ቼክ ማድረግ ይሆናል ማለት ነው ይፈልጋሉ የት ነው የሚፈልጉት የሚለው ነገር በባለፈው አይተናል ማለት ነው ማኑ ፕሩቭ የሚደረገው የኮንቴንቱ የዊሉ ኮንቴንት ምንድነው የሚለው ነገር በቻፕተር 1 ላይም ስላየን እሱን ማስታወስ በቂ ነው ዞሮ ዞሮ ግን ሊኩዊዴተር ሰርች ፎር ኤኒ ዊል ነገር ነው ማለት ነው ከፍርድ ቤት የሚሆን እንግዲህ የግዴው መመስገብም አለበት ሊኩዊዴተሩ ከፍርድ ቤት ወይም ደግሞ ሰውየው የሚያረጋግጠው ወራሽ ነኝ የሚል ሰው የሚያመጣው ዊል አይቶ እሱን ቼክ ያደርጋሉ ማለት ነው ከዛ ውጪ ሪሲቭ ያደርጋሉ አውራሹ ከመሞቱ አስቀድሞ ንብረቶች ከሌሎች ሰዎች ላይ ክሌም ያደረገው ንብረት ካለ ያንን ይሰበስባሉ ሪሲቭ ያደርጋሉ ይጠብቃሉ ፕሪዘርቭ ያደርጋሉ አድሚኒስተር ያደርጋሉ ስቴቱን ሙሉ በሙሉ እስኪከፋፈል ድረስ ማለት ነው ይሰባሰባል መጀመሪያ የአውራሹ ንብረት ከተለያየ ቦታ ይሰበሰባል ይለያል ይሰበሰባል እና እንደ አንድ ስቴት ይቀመጥና በኋላ ለከፍል እንዲያመች ማለት ነው ያንን አድሚኒስተር ያደርጋሉ ማለት ነው ከዛ ውጪ እንግዲህ ሊኩዊዴተሮች ምን ያደርጋሉ ራይት ፎር ሰክሰሰሮች እነማን ናቸው ያዊ ወራሾቹ እነማን ናቸው የሚለው ነገር ነው እንግዲህ ራይት ፎር ሰክሰሰር ህጉ መሰረት በአንደኛ እስከ አራተኛ ያሉ ወራሾች ሊሆኑ ይችላሉ ህጉ ላይ በተቀመጠው መሰረት ማለት ነው ምናልባት ኑዛዜ ካለ በኑዛዜ መሰረት ደግሞ ተጠቃሚ ነው አውራሹ የስጋ ዘመዶችን ባይሆኑ አሽ ሊሆን ስለሚችሉ በአውራሹ ዊል ላይ የተጠቀሱ ሰዎች እነሱን የመለየት ስራ ይሰራል ማለት ነው ከዛም በተጨማሪ የአውራሹ የውርስ ንብረት ምን ምንድናቸው የሚለው ነገር ይለያል ማለት ነው ዲተርማይን ዋት ሜክስ አፕ ዘ ኢስቴት የሚለው ነገር ነው በአጠቃላይ እንግዲህ ቶታሊቲ የአውራሹ የውርስ ንብረት ለወራሾቹ ሊተላለፉ የሚችሉ የውርስ ንብረቶችን ዲተርማይን ይደረጋል ማለት ነው ቤት ሊሆን ይችላል መኪና ሊሆን ይችላል ገንዘብ ሊሆን ይችላል የተለያዩ ባንክ ላይ ያሉ ማለት ነው ብቻ አጠቃላይ አውራሹ ያፈራቸው ንብረቶች በሙሉ ይለያሉ ማለት ነው እነዚህ ይሰራል ማለት ነው recover debt owned by the deceased pay liability of successor የሱ ብድር ያበደራቸው ሰዎች ካሉ እነዛ ሪኮቨር ይደረጋሉ ለሌሎች ሰዎች ያበደረው ብድር ካለ ያ ብድር እንዲመለስ ያደርጋሉ ከዛም በተጨማሪ ደግሞ አውራሹ ላይም የነበረ ካለ እሱ ከውርስ ንብረቱ እንዲከፈል የማድረግ ስራ ይሰራል ሊኩዊዴተር የተባለው ማለት ነው በአጠቃላይ እንግዲህ ሊኩዊዴሽን ፕሮሰስ ላይ ጋይድ የሚደረግበት ፕሪንሲፕል አለ የመጀመሪያው ፕሪንሲፕሎች እንግዲህ የምናገኘው በአርቲክል 942 ላይ እናገኛለን በሲቪል ኮዳችን ላይ ማለት ነው ይሄኛው እንግዲህ በዋናነት ምን ይላል የውርስ ንብረቱ ወደ ትክክለኛ ወራሾቹ ክፍፍል ከመደረጉ በፊት ወይም ደግሞ አስቀድሞ የውርስ ንብረቱ ሰፓሬት ስቴት ሆኖ ነው የሚቆየው ማለት ነው በቃ ይሰበሰባል ከተለየ በኋላ ንብረቶቹ እንደ አንድ ሳይነኩ እንደ አንድ ዲስቲንክት ስቴት ሆኖ ይለያሉ ይሄ ማለት ምንድነው እሱ ወራሾቹ የግል ፕሮፐርቲ ወይም ደግሞ ፐርሰናል ፕሮፐርቲ ጋር መርጅ እንዳይደረግ ወይም ደግሞ እንዳይቀያየጥ ተለይቶ ለብቻው የሚሆንበት አግባብ ነው ይሄ አርቲክል የሚያስረዳን ማለት ነው ስለዚህ it shall constitute distinct state የሚለው ይሄ ነው የውርስ ንብረቱ ከሄሮች ወይም ደግሞ ከወራሾቹ ፐርሰናል ፕሮፐርቲ ጋር እንዳይገናኝ ሆኖ ኮምፕሊትሊ ብቻውን እንዲሆንና ምናልባት ከወራሾቹ ፐርሰናል ፕሮፐርቲ ጋር መርጅ የሚደረገው ከሊኩዊዴሽን በኋላ ወደ ፓርቲሽን ከተገባ በኋላ መሆን መቻል አለበት የሚል ፕሪንሲፕል ነው በዚህ የምናገኘው ማለት ነው አበዳሪዎችም ምናልባት እሱም ያበደራቸው ነገሮች ካሉ እነዛ እስኪለዩ ድረስና እዳው ተከፍሎ ከውጪም የሚመጣ ንብረት እንግዲህ መጥቶ አንድ ላይ ተደምሮ የውርስ ንብረት አለና ይሄ የተነጠለ ወይም ደግሞ ራሱን የቻለ የውርስ ንብረት ሆኖ ዲስቲንክት ሆኖ ይቀጥላል ከፐርሰናል ፕሮፐርቲ ጋር መርጅ አይደረግም የሚለው ነገር ነው until liquidation is completed liquidate እስኪሆን ድረስ ማለት ነው ከፈለ ወዳ ተከፍሎ ጥርት ያለው ንብረት ብቻ እስኪቀር ድረስ ራሱን ችሎ ይቀመጣል ሰፓሬት ሆኖ ይቀመጣል ማለት ነው ደግሞ የውርስ ንብረቱን ለምንድን ነው ሰፓሬትሊ ማስቀመጥ ያስፈልገው የሚለው ነገር ሊነሳ ይችላል the purpose of keeping succession separate ሲባል እንግዲህ ከማን ነው
ከፐርሰናል ፕሮፐርቲ ኦፍ ሄርስ ጋር እንዳይቀያየጥ ስለሆነ እንዳይቀላቀል ስለሆነ ይሄ እንዳይቀላቀል የሚደረግበት ዋነኛው ምክንያት ለአውራሹ ያበደሩ ራይትፉል የሆኑ ክሌሞች ክሌም የሚያደርጉ ሰዎች ሊመጡ ይችላሉ። ባንክ ምሳሌ ብድር ሊኖር ይችላል ማለት ነው። የባንክ ገንዘብ መመለስ መቻል አለበት። ከዛም በተጨማሪ ግለሰቦችም ለአውራሹ አበድሮ ከሆነ ይሄ ብድር እስኪመለስ ድረስ ማለት ነው ተሰጥቶ እስኪመለስ ድረስ ማለት ነው ብቻውን መሆን መቻል አለበት ማለት ነው። ከሄርስ ገንዘብ ጋር ከተቀላቀለ አስቸጋሪ ነው የሚሆነው። ስለዚህ እስኪከፈል ድረስ ክሬዲተሮቹ ተጣርቶ ለማን አበድሮ ነበረ ማን እሱ ለማን አበድሮ ነበር የሚለው ነገር ያው በሊኩዊዴሽን ላይ የሚጣራ ስለሆነ ክሬዲተሮቹ ማን እንደሆኑ ተጣርቶ የነሱ ገንዘብ ተለይቶ ከተከፈለ በኋላ ይቀረውን ነው ሰክሰሰሮቹ ማነሱ ሄሮቹ ሊከፋፈሉ ይችሉትና ያንን ደግሞ ሰፓሬትሊ ኪፕ ካረግን ብቻ ነው የነዚህን ሰርድ ፐርሰን ክሬዲተሮችን መብት መጠበቅ የምንችለው ማለት ነው። ሄርስ ራሱ ምን ያህል እንደሚደርሳቸው አያውቁም ሰፓሬትሊ ካልተቀመጠ ማለት ነው። ስለዚህ ሄርስ do not have clear separate right over specific item in the estate until it is liquidated የውርስ ንብረቱ እስኪለይ ድረስ ስፔሲፊካሊ እስኪለይ ድረስ ምን ያህል እንደሚደርሳቸው እና ራይታቸው ምን እንደሆነም ለመለየት የግድ መጀመሪያ የውርስ ንብረቱ ራሱን ችሎ ሰፓሬትሊ መቻል አለበት። ይሄንን ታሳቢ አድርጎ ነው እንግዲህ የውርስ ንብረቱ ኢሽኑ ኮምፕሊት እስኪሆን ድረስ ራሱን ችሎ ሊቀመጥ ነው ማለት ነው። በአንድ በኩል እንግዲህ የክሬዲተሮችን እና ሎፉል የሆኑ ሌሎች ክሌማንቶችን የነሱን ገንዘብ መስጠት ነው የውርስ ንብረቱ ማለት ነው። ከዛም በተጨማሪ ለአውራሾቹም ስፔሲፊክ አይተም ምን ያህል መጠን እንደሚደርሳቸው እንግዲህ ስለማይታወቅ ከሊኩዊዴሽን በኋላ ግን ምን ያህል እንደሚደርሳቸው ማወቅ ይቻላልና ይሄንን ከግንዛቤ ውስጥ ማስገባት ነው። 43 የሚያስረዳን ነገር ምንድነው? እሱ በአጠቃላይ አንደኛ heirs and personal creditors have no right to use or claim estate property until liquidation ሚለው ነው። ሄሮች ወይም ደግሞ ወራሾችና የአውራሹ ፐርሰናል ክሬዲተሮች ከፕሮፐርቲው ኢስቴት ፕሮፐርቲው ራይት የላቸውም እንዲሁም ደግሞ ክሌም ማድረግም አይችልም መብትም የላቸውም እስከ መቼ ድረስ ነው ይሄ ማለት ነው? ሊኩዊዴሽን እስኪያልቅ ድረስ ማለት ነው። ተጣርቶ የውርስ ንብረቱ ተጣርቶ እስኪያልቅ ድረስ ማለት ነው መብት እንደሌላቸው ያሳያል ማለት ነው። ከዛም በተጨማሪ እንግዲህ አፍተር ሊኩዊዴሽን ከሊኩዊዴሽን በኋላ ምን ያለ ሪሜይኒንግ አሴት መርጅ ዊዝ ሄርስ ፐርሰናል ፕሮፐርቲ የሚከፈለው ተከፍሎ እዳ ተከፍሎ ሁሉም ነገር ካለቀ በኋላ ወራሾቹ ንብረቱን ከእዳ ምናምን የቀረውን ንጹህን አውራሹን ንብረት ማለት ነው ይወስዳሉ። ከዛ በኋላ ከራሳቸው ፕሮፐርቲ ጋር መርጅ ማድረግ ይችላሉ ማለት ነው። ይሄ እንግዲህ ሊኩዊዴሽኑ ካለቀ በኋላ ነው። ሊኩዊዴሽኑ ከማለቁ በፊት ወይ ፕሮሰስ ላይ ያለ ሰፓሬት ኢስቴት ስለሚሆን ክሬዲተሮች ራሳቸው መጠየቅ አይችሉም፣ ሄሮች ራሱ መጠየቅ አይችሉም። ራሱን የቻለ ፕሮፐርቲ ሆኖ ይቆያል። ነገር ግን አፍተር ሊኩዊዴሽን ያንን ፕሮፐርቲ ይወስዱና ከራሳቸው ጋር መርጅ ሊያደርጉ ይችላሉ ማለት ነው። ከዛም በተጨማሪ እንግዲህ ብዙ ወራሾችም ካሉ እዚህ ስቴጅ ላይ ነው አፍተር ሊኩዊዴሽን ነው ፓርቲሽኑ የሚከናወነው ማለት ነው። 3 የሚሆኑ 4 5 የሚሆኑ በዚህ ጊዜ እንግዲህ ከሊኩዊዴሽኑ በኋላ ወራሾቹ የውርስ ንብረቱን የሚከፋፈሉ ይሆናሉ ማለት ነው። ይሄ እንግዲህ የዲስቲንክት ኢስቴት ወይም ደግሞ ራሱን የቻለ ኢስቴት የሚሆኑ የሚያበቃበት መቼ ነው የሚለው ነገር አለ። የመጀመሪያው once liquidation is completed ኮምፕሊት ከሆነ ያ ማለት እንግዲህ የአውራሹ እዳ ተከፍሎ ሌሎች ንብረቶች ካሉበት ቦታ ተሰብስቦ የአውራሹ ወራሾች ተለይቶ ሁሉም ነገር ካለቀ በኋላ ያ ነገር ምን ሆናል ማለት ነው? ሰፓሬት ፕሮፐርቲ ወይም ደግሞ ሰፓሬት ኢስቴት መሆኑን ያቆማል ማለት ነው። በዚህ ጊዜ ያቆማል። ራይት ኤንድ ፕሮፐርቲ ትራንስፈር ቱ ሄር either individually አንድ ከሆነ ለራሱ ለሰውየው ትራንስፈር ይደረጋል። ምክንያቱም ኤንድ ኦፍ ዲስቲንክት ኢስቴት የሚለው ነገር ያቆማል። ምክንያቱም አልቋል፣ ስራው ስላለቀ ሊኩዊዴሽኑ ስላለቀ ትራንስፈር ይሆናል። አንድ ሰው ከሆነ ማለት ነው ያው ተላልፋል። ብዙ ከሆኑ ደግሞ እንግዲህ ፓርቲሽን ይሆናል ማለት ነው። 4 5 ከሆኑ የውርስ ንብረቱ ይከፋፈላሉ
ወራሾች ብዙ ከሆኑ ማለት ነው ይከፋፈላሉ። አንድ ከሆነ ደግሞ ሁሉም ንብረት ወራሽ ለሆነ ሰው ይተላለፋል። በዚህ ጊዜ እንግዲህ ኤንድ ኦፍ ዲስቲንክት ስቴት ይባላል ማለት ነው። ትልቁ ነገር እንግዲህ የውርስ ንብረቱ ዲስቲንክት ስቴት ከመሆኑ አስቀድሞ በነበረበት ጊዜ ወራሾች ራሳቸው የሚሆኑ ወይም ደግሞ ከአውራሹ ላይ መብት አለን የሚሉ ክሬዲተሮች ራሳቸው ምን ማድረግ አይችሉም ማለት ነው፣ መጠየቅ አይችሉም። የውርስ ንብረቱ ይገባናል ብሎ መጠየቅ እንደማይችሉ፣ መጠየቅ የሚችሉት ሊኩዴሽኑ ካለቀ በኋላ እንደሆነና በዛም ጊዜ ደግሞ እንግዲህ ሄሮቹ ሊከፋፈሉ የሚችሉት ከፐርሰናል ፕሮፐርቲያቸው ሳይሆን ከራሱ ከአውራሹ የውርስ ንብረት የቀረውን ንጹህ ንብረት ብቻ ነው መከፋፈል የሚችሉት የሚል ነገር ማየት ያስፈልጋል ማለት ነው። ሌላኛው ፖይንት እንግዲህ who is liquidator የሚለውን ነው የምናየው። ማን ነው ሊኩዴተር? የውርስ ንብረት አጣሪው ማን ነው የሚለውን ነገር ማየት ያስፈልጋል ማለት ነው። የውርስ ንብረት አጣሪን በተመለከተ እንግዲህ በአንቀጽ 946 ላይ ገንዘብ እንችላለን። ይሄ እንግዲህ ሊኩዴተር ኢዝ ናቹራል ፐርሰን የሚለውን ነገር እንረዳለን። ፐርሰን የሚለው ነገር ያው ሰው ናቹራል መሆን መቻል አለበት። ፐርሰን ሲባል ያው ተቋማትም ሊሆኑ ስለሚችሉ ህጋዊ ሰውነት ያላቸው ተቋማትም ሊሆኑ ስለሚችሉ እነሱን አይደለም። የፍትሐብሔር ህጋችን አንቀጽ 946 ላይ የሚለው liquidator is a natural person tasked with administering the succession የውርስ ንብረቱን ለማስተዳደር ባራትን የሚሰራ ሊኩዴተር ያልነው ቅድም የጠቀስናቸውን ስራዎችን የሚሰራ ዊል መኖሩን፣ የውርስ ንብረቶቹን አበዳሪ ተበዳሪ፣ አበደረው ካለ ተበዳሪ ካለ፣ ወራሾች እነማን እንደሆኑ ምናምን እነዛ ነገሮችን የሚሰራ ሰው እንግዲህ ናቹራል ፐርሰን ነው የሚሆነው ማለት ነው። የውርስ ንብረቱ ሰክሴሽኑ ቴስቴት የሚሆን ኢንተስቴት ይሁን ናቹራል ፐርሰንስ ስራቸውን ይሰራሉ አስ ሊኩዴተር ማለት ነው። ያንን መያዝ በጣም ያስፈልጋል ማለት ነው። የውርስ ንብረት አጣሪ ሆኖ የሚሆኑት እንግዲህ አንድ ሰው ወይም ደግሞ ከአንድ በላይ የሆኑ ሰዎችም ሊሆኑ ይችላሉ ማለት ነው። በአጠቃላይ እንግዲህ ኤክስኪዩተር ሊኖር ይችላል። ኤክስኪዩተር ማለት አውራሹ ራሱ የውርስ ንብረቱን እሱ ከሞተ በኋላ ማን እንደሚያከፋፍል፣ ማን ማኔጅ እንደሚያደርግ ወይም ደግሞ አድሚኒስተር ማን ማድረግ እንዳለበት አውራሹ ራሱ በኑዛዜ ላይ መሰየም ይችላል ወይም ደግሞ አፖይንት ማድረግ ይችላል ማለት ነው። በዚህ ጊዜ ምን ይባላል ማለት ነው? ኤክስኪዩተር ይባላል። በአውራሹ ኑዛዜ ላይ ንብረቱን እንዲያከፋፍል ኃላፊነት ወይም ደግሞ ኑዛዜ መብት በኑዛዜ ላይ መብት ተሰጠው ሰው ኤክስኪዩተር ይባላል ማለት ነው። ከዛም በተጨማሪ በፍርድ ቤትም ሊሆን ይችላል። ኖርማሊ አፖይንትድ ባይ ኮርት አድሚኒስትሬተር ይባላል ይሄ አይነት ሰው ማለት ነው። ስለዚህ either whether it is executor በኑዛዜም ይሁን በፍርድ ቤት ትዕዛዝም ሊኩዴተር ይሾም፣ ዞሮ ዞሮ እነዚህ ሊኩዴተር ዋናው ስራቸው እንግዲህ ማኔጂንግ ፕሮፐርቲ ኦፍ ዘ ዲሲዝድ ነው ማለት ትልቁ ስራ። እንደ መልካም አባት ሆኖ ቦነስ ፓተርና ፋሚሊያ በሚለው ወይም ደግሞ ፕሩደንት ኤንድ ሪስፖንሲብል ፐርሰን ሆኖ የውርስ ንብረቱ ወራሾቹ እንዲተላለፍ እስከዛ ጊዜ ደግሞ ተጠብቆ እንዲኖር ያደርጋሉ ማለት ነው። እንግዲህ ሊኩዴተር ማለት ይሄንን ያሳያል ማለት ነው። ስለዚህ አንደኛ ናቹራል ፐርሰን እንደሆነ ይሄን ስራ ደግሞ ምናልባት ሰዎች ብቻ እንደሚሰሩ ማለት ነው። ከዛም በተጨማሪ ሊኩዴተሮችን ተናዛዡ ራሱ በኑዛዜው ከሌ የውርስ ንብረቱን ክፍፍል ያድርግ ብሎ ኑዛዜው ተናዛዡ ራሱ ሊያደርግ ይችላል። ከዛም በተጨማሪ ቤትም እንግዲህ መሾም ይችላል ማለት ነው። ይሄንን ማየት ያስፈልጋል። ዞሮ ዞሮ ግን በኤክስኪዩተር ሆነ በአድሚኒስትሬተርም ይሁን ማለት ነው ትልቁ ስራቸው ዲዩቲያቸው ማለት ነው ማኔጂንግ ፕሮፐርቲ ኤንድ ዴብት ዲሊጀንትሊ ይሄንን ስራ ይሰራሉ በጥንቃቄ እና እንዲሁም ደግሞ በሪስፖንሲብል በሆነ መልኩ ያንን ያደርጋሉ ማለት ነው። ከዚህም በተጨማሪ እንግዲህ በዚህ አይነት በሊኩዴተር የሚሆኑ ሰዎች ፌዝፉል መሆን አለባቸው፣ ታማኝ መሆን መቻል አለባቸው፣ ጠንቃቃ መሆን መቻል አለባቸው፣ ኢምፓርሻል የማያዳሉ መሆን መቻል አለባቸው ማለት ነው። በፍርድ ቤትም ይሁን ያው በኑዛዜው ላይ የአፖይንት የተደረጉ ሰዎችም ቢሆኑ ማለት ነው ይሄንን ማድረግ ይኖርባቸው ፌዝፉል ዲሊጀንት ኤንድ ኢምፓርሻል። ይሄን አለማድረጋቸው የራሱ ውጤት ስላለው እሱም በኋላ እናያለን ማለት ነው። ሌላኛው ሜካኒዝም ኦፍ አፖይንትመንት ኦፍ ሊኩዴተርስ ይላል። ይሄ ሜካኒዝም ወይም ደግሞ በምን አይነት መንገድ ነው
ሊኩዴተሮች አፖይንት የሚደረጉት የሚለውን ነገር ነው። በፍትሐ ብሔር ሕጋችን አንቀጽ 947 ላይ ሊኩዴተር የሚሾመው በሕጉ መሰረትም ብሎ ያስቀምጣል ማለት ነው። ዊል ከሌለ ነው ማለት ነው። ዊል ካለ በዊሉ ወይም ደግሞ ሊኩዴተሩ ዛዜ ላይ ንብረቱን እከሌ ያከፋፍላል ብሎ አውራሹ ራሱ ሊኩዴተር አፖይንት አድርጎ ከሆነ አይሆንም። እሱ አፖይንት ያደረገው ሰው ራሱ ነው ሪስፖንሲብል ሆኖ ያንን ነገር የሚያደርገው ሊኩዴሽን ፕሮሰሱን የሚያከናውነው ማለት ነው። ነገር ግን ዊል ከሌለ ወይም ደግሞ ኑሮ ራሱ ኢንቫሊድ የሚሆን ከሆነ ግን አውቶማቲካሊ ሄር አትሎ አውቶማቲካሊ ቢካም ይላል ይሆናሉ ማለት ነው። ስለዚህ ባይ ቨርቹ ኦፍ ቬሪ ፋክት ኦፍ ቢንግ ሄርስ ወራሽ በመሆናቸው ብቻ ኢፕሶ ፋክቶ አውቶማቲካሊ ወደ ራሳቸው ልጆቹ ማለት ነው። ለምሳሌ 4 ልጆች ካሉ አራቱ የውርስ ንብረቱ ይሆናሉ ማለት ነው። ሊኩዴተር እንዲሆኑ ሕጉ ይፈቅዳል ማለት ነው፣ ዛዜ ከሌለ ማለት ነው። ከዛም በተጨማሪ አፖይንትመንት ባይ ዊል ነው። ቀደም ብያለሁ 948 ላይ የምናገኘው ነገር ነው። አውራሹ ከመሞቱ አስቀድሞ ኑዛዜ ያለው ከሆነና የኑዛዜ ደግሞ በሕግ ፊት ቅቡልነት ያለው ከሆነ ማለት ሪኳየርመንቶችን ሞላ ከሆነ እሱ የፈለገውን ሰው አፖይንት ማድረግ መብት ስላለው ሊያደርግ ይችላል ማለት ነው። አቶ ከሌ ብሎ ስሙን ጠቅሶ እኔ ከሞትኩ በኋላ የውርስ ንብረቴን እንዲያከፋፍል ብሎ ሊኩዴተር ሊያደርገው ይችላል። ይሄ ኢፕሶ ጁሪ ይባላል። ፎርስ ኦፍ ሎ የሚለው ማለት ነው። ያንን ነገር ነው። ያኛው ባይ ፎርስ ኦፍ ፋክት ነው። ልጆቹ ራሳቸው ሆኑ ስለሚችሉ ማለት ነው። ሄሮቹ ራሳቸው አውቶማቲካሊ ኑዛዜ ከሌለ እነሱ ይሆናሉ። ከዛ ውጪ ግን አፖይንትመንት ባይ ዊል ተነዛዡ ራሱ የሚፈልገውን ሰው አፖይንት ማድረግ ስለሚችል ማለት ነው። ይሄም እንደሚቻል ማለት ነው። ነገር ግን እንግዲህ በሞጁሉ ላይ በግልጽ እንዳስቀመጠው የአማርኛው ትርጉምና የእንግሊዝኛው ትርጉም ላይ ዲፈረንስ እንዳለ ማየት ያስፈልጋል። በእነዚህ አይነት ጊዜ እንግዲህ የአማርኛው ቨርሽን የበላይ እንደሚሆንም እናውቃለን ማለት ነው። ከዛም በተጨማሪ ኢንካፓብል ሊኩዴተር ሊሆኑ ይችላሉ። እንግዲህ አንደኛ ላይ ሄሮች ወይም ኔጋቲቭ ማለት ነው አውቶማቲካሊ ሊኩዴተር ይሆናሉ ብለናል። ነገር ግን አንዳንድ ጊዜ እድሜያቸው ወይም ደግሞ የአእምሮ ጤንነታቸው የማይፈቅድላቸው ኢንካፓብል የሆኑ ሰዎች ሊያጋጥሙ ይችላሉ ማለት ነው። በዚህ ጊዜ ምን ይሆናል ማለት ነው? በማይኖር እና በኢንተርዲክትድ ፐርሰን በሚያጋጥምበት ጊዜ የነሱ ጋርዲያኖች ወይ ሌጋል ጋርዲያንስ እነሱን ተክቶ የውርስ ንብረቱን የማጣራት ስራውን ይሰራሉ ማለት ነው። ያ ማለት ከ18 ዓመት በታች የሆኑ ልጆች ያው ልጅ በመሆናቸው ብቻ በሕጉ ውርስ ንብረት አጣሪ ይሆናሉ ማለት ነው። ነገር ግን እድሜያቸው ያልደረሰ ከሆነ ምንም ማድረግ አይቻልም። ኢንተርዲክትድ ፐርሰንም ከሆነ ያሉም የነሱ ጋርዲያንስ ግን እሱን ተክቶ የውርስ ንብረቱ መብት አላቸው ማለት ነው። ከዛም በተጨማሪ አፖይንትመንት ባይ ኮርት አለ 950 ላይ የምናገኘው ማለት ነው። ይሄ እንግዲህ ኖ ሊኩዴተር ስሩ ሎ ኦር ዊል ኮርቱ በዚህ ጊዜ ምን ያደርጋል ማለት ነው? ሰው ይሰይማል። ምክንያቱም ሊኩዴተር የለም። በሕግም ሆነ ሕጋዊ የሆኑ ወራሾችም ላይኖሩ ይችላሉ። ከዛም በተጨማሪ ደግሞ በኑዛዜም ሊኩዴተር የለም። በዚህ ጊዜ እንግዲህ ፍርድ ቤት የውርስ ንብረቱ ላይ ምን ይሆናል ማለት ነው? ጣልቃ ይገባል ማለት ነው። ወራሹ ንብረት አለው፣ ነገር ግን ልጆች የሉትም። ስለዚህ ወራሽ የለም ማለት ነው። ከዛም በተጨማሪ ደግሞ ዊልም የለም። ዊልም ከሌለው ወራሽም ከሌሉ እንግዲህ የውርስ ንብረቱ ቫካንት ይሆናል ማለት ነው። በዚህ ጊዜ እንግዲህ ውርስ ንብረቱን ላይ ጣልቃ ገብቶ ሰው ይሰይማል፣ ሌላ አካል ይሰይማል ማለት ነው። ከዛም በተጨማሪ አንፈልግም ያሉ ሰዎችም እንግዲህ ሊኖሩ ይችላሉ። አንፈልግም ሪናውንስ ሊያደርጉ የሚችሉ ሰዎችም ሊኖሩ ስለሚችሉ ሪናውንስ ካደረጉና ወራሾች የማይኖሩ ሆነም እንግዲህ ፍርድ ቤት በእነሱ ላይ ይሆናል ማለት ነው። ጣልቃ ገብቶ ኮርት ማለት ነው። ስለዚህ በዚህ መሰረት የተደረገው ነገር እንግዲህ ሌጋሊ ሄርስ ስለሌሉ የውርስ ንብረቱ ደግሞ ወደ መንግስት ይተላለፋል ማለት ነው። ከዛም በተጨማሪ እንግዲህ ኮርት አፖይንት ሊኩዴተር አፖን ሪኩዌስት ኦፍ
አን ኢንተረስትድ ፓርቲ እዚህ ጊዜ ሊኩዊዴተር እንዲሆኑ የሚጠየቀው በኢንተረስትድ በሆኑ ፓርቲዎች ማለት ነው። ፍርድ ቤቱ ኮመንዴሽን ይጠይቃል። ሪኮስት የሚያደርጉ ሰዎች ይኖራሉ። ኢንተረስትድ የሚባሉ ምናልባት ሌጋቲ ባይ ሲንጉላር ታይትል ሊሆኑ ይችላሉ። ከውርስ ንብረቱ ነጠላ ነገር የተሰጣቸው ባለመብቶች ሊሆኑ ይችላል። ወይም ደግሞ መንግስትን ወክሎ አቃቢ ህግም ሊኩዊዴተር እንዲሰየም ፍርድ ቤቱ መጠየቅ ይችላሉ። በዚህ ጊዜ ይሄ ይከናወናል ማለት ነው። ከዚህ ውጪ በሌላ መንገድ የውርስ ንብረት ላይ ፍርድ ቤቶች አፖይንት የሚያደርጉበት በሊኩዊዴተር እንዲሆን ማለት ነው ቀደም ብሎ የነበሩ ሊኩዊዴተሮችን ለመተካት ሊሆን ይችላል ማለት ነው። ሪፕሌስ ለማድረግ ለምሳሌ ተናዛዡ ራሱ ሊሆን ይችላል፣ በህግ ሊሆን ይችላል። ቅድም እንዳልኳችሁ ኢንተርዲክትድ ፐርሰን ከሆኑ ወይ ደግሞ ወራሾች ከሌሉ ምን መፍትሄ እንዳለው ከላይ አይተናል ማለት ነው። ነገር ግን በህግም ሊሆን ይችላል ወይ ወራሾች ራሳቸው በተለያዩ ምክንያት እንግዲህ እንዲቀየሩ ሊደረግ ይችላል ማለት ነው። በዚህ ጊዜም ፍርድ ቤት ሌላ ሰው አስ ሊኩዊዴተር አፖይንት ሊያደርግ ይችላል ማለት ነው። ከዚህ ውስጥ ለምሳሌ as appointment is disputed አውራሹ ለምሳሌ በኑዛዜ አፖይንት ያደረገው ሰው ላይ ምናልባት አለመግባባት የሚኖር ከሆነ አፖይንትመንቱ ዲስፑትድ አጋጥሞታል ማለት ነው። አለመግባባት አለ አፖይንትመንቱን በተመለከተ በዚህ ጊዜ እንግዲህ ፍርድ ቤት ገለልተኛ ሆኖ ሌላ ሰው አፖይንት ማድረግ ይችላል ማለት ነው። ከዛ ውጭ እንግዲህ መልቲፕል ሊኩዊዴተር ዲስአግሪ ኦን ሃው ቱ ፕሮሲድ ሊኩዊዴተሮቹ ሁለት በላይ አንድ ሊሆን ይችላል፣ ሁለት ወይም ሶስት ሊሆኑ ይችላሉ። እንግዲህ የውርስ ንብረቱ አጣሪ የሚባሉ ሰዎች ማለት ነው። በእነዚህ ሰዎች መካከል ላይ ራሱ አለመግባባት የሚኖር ከሆነ ስራውን ቀጥሎ መስራት የማይችሉ ከሆነ ምናልባት እንግዲህ በዚህ ጊዜም ፍርድ ቤት ሊተካ ይችላል ማለት ነው። ቀደም ብሎ የነበሩትን ስክሪተሮችን ማለት ነው ሊኩዊዴተሮችን ሊተካቸው እንደሚችል እንረዳለን ማለት ነው። ከዛ ውጪ ስራቸውን በአግባቡ መስራት ያልቻሉ ከሆኑ ያ ማለት ለምሳሌ vulnerable ከሆኑ ወይም ደግሞ incapable ከሆኑ ያንን ስራ በአግባቡ የውርስ ማጣራቱን ስራ በአግባቡ የሊኩዊዴተር ሮላቸውን በአግባቡ ማውጣት ካልቻሉም በዚህ ጊዜ እነሱ ተክቶ ሌላ ሰው በፍርድ ቤት እንዲሰየም ማድረግ ይቻላል ማለት ነው። ከዛም በተጨማሪ ኢንአክቲቭ ከሆኑ እንግዲህ ያው የውርስ ንብረት ማጣራት በጣም ትጋት የሚፈልግ ነገር ነው። አክቲቭ መሆን የሚጠይቅ ነገር ነው። ዲሊጀንትሊ ብቃት እና በታማኝነት የሚሰራ ነገር ነው ከላይ እንዳለው ማለት ነው። ስለዚህ ይሄንን ሚና መወጣት ያልቻሉ ሰዎችን እንግዲህ ያ ማለት ኢንአክቲቭ ከሆኑ ኔግሊጀንት ቸልተኛ ከሆኑ ወይም ደግሞ የማይታመኑ አይነት ከሆኑ ወይም ደግሞ ዲስሆነስት የሚሆኑ ከሆነ በእነሱ ምትክ ሌላ ሰው ተካ ፍርድ ቤት መብት ነው ሪፕሌስ ሊያደርግ ይችላል ማለት ነው። ሪፕሌስመንት is only done upon application by an interested person ያ ማለት ከላይ ተከስነው ለምሳሌ ዲስአግሪመንት ካለ ኢንካፓብል ከሆኑ ኢንአክቲቭ ኔግሊጀንት እና ዲስሆነስት መሆናቸውን አፕሊኬሽን ተቀርበለት ነው ፍርድ ቤቱ ማለት ነው ኢንተረስትድ ፓርቲ ያ ማለት በወራሾች ወይም ደግሞ በፕሮሲኪዩተር በአቃቢ ህግ በኩል እንግዲህ አፕሊኬሽን ለፍርድ ቤቱ በቀረበ ጊዜ ምን ይሆናል ማለት ነው። ይሄ ወደ ፍርድ ቤት ሄዶ ፍርድ ቤቱ ሌላ ሰው ሊተካ ይችላል ማለት ነው። ሌላው ፖይንት ኔቸር ኦፍ ዘ ፋንክሽን ኦፍ ሊኩዊዴተር የሚለው ነው። እንግዲህ ከዚህ ከኔቸር ጋር ተያይዞ የምንረዳው ነገር እንደነሱ የመጀመሪያው ቮለንተሪ ሮል መሆኑ ነው። no one is obliged to act as liquidator even if appointed by law or by will አውራሹ ሊኩዊዴተሩን አፖይንት ቢያደርገውም ወይም ደግሞ ፍርድ ቤቶች አፖይንት ቢያደርጉም እነዚህ አፖይንት የተደረጉ ሰዎች በህግ ሊሆን ይችላል በኑዛዜው ማለት ነው ግዴታ እንደሌለባቸውና ይሄ ቮለንተሪ እንደሆነ ነው። ተገደው ሊኩዊዴተር ሆኑ ማለት አይቻልም ማለት ነው። በሌላ ቋንቋ እምቢ ማለት ይችላሉ። አልፈልግም ሊኩዊዴተር መሆን አልፈልግም ብሎ መተው ይችላሉ። ተገዶ አይቻልም ማለት ነው። ኦብሊጌሽን አይኖርም አስ ሊኩዊዴተር ማለት ነው። ይሄኛው አንዱ ኔቸር ነው። ዘ ሊኩዊዴተር መስት ኮንሰንት ቱ ቴክ አፕ ዘ ሮል ያን ሚና አስ ሊኩዊዴተር ኦን ፈልጋለሁ ወይም ደግሞ ይሁንታውን መግለጽ መቻል አለበት ወይም ደግሞ ኮንሰንቱ መኖር መቻል አለበት። ተገዶ
ሊኩዴተር መሆን እንደማይቻል ነው በፍርድ ቤትም ቢሆን ማለት ነው። ከዛ ውጪ ሪዛይን ማድረግ እንደሚችል ነው። ሪዛይን ማለት ያው መተው ማለት ነው። ከጀመሩ በኋላም እንግዲህ ምናልባት መጀመሪያ ላይ ሩሉን ተቀብለው በኋላ ላይ መተው ይችላሉ። ነገር ግን he has committed to continue until the process is completed liquidation ፕሮሰሱ ኮምፕሊት እስኪሆን ድረስ መንት ካላደረገ በስተቀር ወይም ደግሞ ከዚህ እስከዚህ ጊዜ ድረስ ብሎ ኮሚትድ ካልሆነ በቀር አይገደድም ማለት ነው። ስለዚህ ፕሮሰሱ እስኪያልቅ ድረስ ሊኩዴተር ሆናለሁ ብሎ የተስማማ ከሆነ ወይም ደግሞ ኮሚትድ ከሆነ ያ ማድረግ አለበት ማለት ነው። ከዛም በተጨማሪ ደግሞ ከዚህ ጊዜ እስከዚህ ጊዜ ያለውን ፔሪየድ ላይ ባለችው ጊዜ ነው ሮል የምወጣ ብሎም ካለ በዛ ታይም ላይ ያን ሮል ጫውት ወይም ደግሞ ማድረግ ይችላል ማለት ነው። ከነዚህ ኤክሰፕሽን ከነዚህ ከኤክሰፕሽን ውጪ ማለት ነው በማንኛውም ታይም ግን የሪዛይን ማድረግ እንደሚችል እንረዳለን ማለት ነው። ጊዜው ባለመድረሱ ወይም ደግሞ ለምሳሌ አንዳንድ ጊዜ የሚበላሹ ንብረቶችን በሚመለከት ያስተዳድር ሊኩዴተር የተሰየመ ሰው በዛ በጣም ክሪቲካል ወይም ደግሞ በቱ ሊበላሽ በሚችልበት ታይም ላይ ተጠብቆ እኔ ይሄንን ሚና መጫወት አልችልም የሊኩዴተሩን ሚና መጫወት አልችልም የሚል ከሆነ ምናልባት አስቸጋሪ ሊሆን ይችላል ማለት ነው። ምክንያቱም እቃው ወይም ደግሞ ንብረቱ ለምሳሌ የሚበላሹ ምርቶች ሊሆኑ ይችላሉ። ለምሳሌ የሚታጨድ ነገር ሊሆን ይችላል ወይም ደግሞ ወደ ገበያ ቀርቦ ተሸጠው ኮንቨርት መደረግ ያለባቸው ምርቶች የሚሆኑ ከሆነ ይሄም እንግዲህ የሊኩዴተሩ ስራ ስለሆነ በዚህ ጊዜ ጊዜውን ባልጠበቀ መልኩ ሪዛይን አድርጓል ማለት ነው። ይሄ ነገር ማለቅ አለበት ጊዜ የሚሰጥ ነገር ስላልሆነ በዚህ ጊዜ እንግዲህ ለሚያጋጥሙ መስተጓጎል እሱ አልፈልግም ሪዛይን በማድረጉ በሚያጋጥሙ ችግሮች እንግዲህ ያ ሪዛይን ያደረገው ሰው እንግዲህ ሊያቢሊቲ ያለበት ወይ ደግሞ ተጠያቂ ለምሳሌ መሸጥ የነበረበት ነገር እሱ ሪዛይን በማድረጉ ምክንያት ሳይሸጥ ቀርቶ ኪሳራ የደረሰ ከሆነ ለደረሰው ኪሳራ ያ ሰው ተጠያቂ ይሆናል ማለት ነው። ይሄ በህጉ ላይ እንግዲህ በግልጽ ተቀምጧል ማለት ነው። ከዚህ ውጪ ሪሙነሬሽን ነው። ሪሙነሬሽን አንቀጽ 959 ላይ ተቀምጦ ነው። ይሄ ማለት እንግዲህ በአጠቃላይ የሊኩዴሽን ስራ ላይ የተሰየሙ ሰዎች ያ ማግኘት ይችላሉ ወይም ደግሞ ከፈላቸዋል ማለት ነው። ስለዚህ ያንንም ክፍያ የመጠየቅ ነገር አውቶማቲካሊ አይሆንም ማለት ነው። ኢተር ኢዝ ኖት አውቶማቲካሊ paid ይከፈለን ስላሉ ብቻ አውቶማቲካሊ የሚከፈል ነገር አይደለም። payment is allowed only if justified ያ ክፍያ የሚፈጸመው justified መሆን ይችላል ማለት ነው። በአማውንት ኦፍ ሰሩትን ስራ በበት እንግዲህ ያው ሽነት የሆነ ክፍያ ማግኘት አለባቸው ነው። እንግዲህ እንዳልነው ማለት ነው የአውራሹን ንብረት የማጣራት ስራ በጣም ብዙ ኦርደር ስላለው በዚህ ጋር ተያይዞ እንግዲህ ክፍያ ያስፈልግ ስለሚችል ይሄ ክፍያ ከሰሩት ስራ ጋር ተመጣጣኝ መሆን ስላለበት ጀስቲፋይ ማድረግ አለባቸው። አውቶማቲካሊ ስለጠየቁም ብቻ ሳይሆን ጀስቲፋይ ወይም ደግሞ ምክንያት አቅርቦ ማለት ነው። ይሄንንም ክፍያ በተመለከተ እንግዲህ አንደኛ አውራሹ ራሱ በኑዛዜው ላይ የሚከፈለውን ክፍያ ሬንጅ አድርጎ ሊሆን ይችላል። ሰዎቹ ወይም ደግሞ ለዚህ ለሊኩዴተሮች የሚከፈለውን ክፍያ አውራሹ ራሱ በኑዛዜ ላይ የተጠቀሰው ከሆነ በዚሁ አውራሹ ኑዛዜ ላይ የተጠቀሰው አማውንት እንዲከፈላቸው ይደረጋል ማለት ነው። ከዛ ውጪ እንግዲህ ወራሾች ራሳቸው የተስማሙ ከሆነ 3 የሚሆኑ 4 ይሆኑ ለሰሩት ስራ ለለፉት ልፋት የውርስ ንብረት ማጣራት ሂደቱ ላይ ማለት ነው ለለፉት ልፋት ይሄና ሊገባቸዋል ይሄና ሊያገኙ ብሎ ወራሾች መካከል ስምምነት ካለ ያ እነሱ የተስማሙት አማውንት እንዲከፈል ይቻላል። ከዛም ብቻ እንግዲህ ከዛም ውጪ ገፍቶ ከሄደ ፍርድ ቤት ጉዳዩ ሄዶ ማለት ነው በ959 መሰረት እንግዲህ ሪሙነሬሽን እንዲከፈላቸው ፍርድ ቤት መወሰን ይችላል ማለት ነው። ከዛ ውጪ ሴኩሪቲን በተያያዘ ነገር ሌላ ሐሳብ አለ። በአጠቃላይ እንግዲህ ኢንተረስትድ የሆኑ ሰዎች ያ ማለት እንግዲህ ሄሮች ሊሆኑ ይችላል ሌጋቲ ወይም ደግሞ ፕሮሲኪዩተሮች ሊሆኑ ይችላሉ። አንዳንድ ጊዜ ለነዚህ ሊኩዴተሮች ዋስትና እንዲሰጡ መጠየቅ ይችላል ሴኩሪቲ እንዲሰጡ
መጠየቅ ይችላሉ ማለት ነው። ፕሮሲኪዩተር የነሱን ስራ ወይም ደግሞ ሊኩዴተሮች የሚሰሩትን ስራ በተመለከተ ዋስ መጥራት ወይም ደግሞ ማስጠራት ወይም ደግሞ ፈርኒሽ ጋራንት እንዲያደርጉ ማድረግ ይችላሉ ማለት ነው። ሌጋቲዎችም ይሄንን መጠየቅ ይችላሉ፣ ሄሮችም በተመሳሳይ መልኩ ማለት ነው። ይሄ የሚሆኑበት ምክንያት እንግዲህ ምናልባት የነዚህ ሊኩዴተሮች ወይም ደግሞ የውርስ ንብረት አጣሪ ሰዎች እንግዲህ ምናልባት እነሱ ላይ እምነት የታጣ ከሆነ ለምሳሌ የሆነ ነገር ያጎድላሉ ተብሎ የሚጠረጠር ከሆነ ወይ ደግሞ ችሎታቸውን በተመለከተ ጥርጣሬ የሚያሳድር ከሆነ ለሚመጣው ጉድለት ወይም ደግሞ የውርስ ንብረቱን በማስተዳደር ወይም ደግሞ አይደንቲፋይ በማድረግ ወቅት የሚያጋጥመው ችግሮች ኃላፊነት እንዲወስዱ አጣሪዎቹ የአስተዳደሮቹ ሊኩዴተሮቹ ኃላፊነት እንዲወስዱ ኢንተረስትድ የሆኑ ሰዎች እንግዲህ መጠየቅ ይችላሉ ማለት ነው። ይሄ እንግዲህ በፍትሐብሔር ሕጋችን ላይ በግልጽ ተቀምጧል ማለት ነው። ዳውት የሚፈጠር ከሆነ ነው ሆነስት ካልሆኑ ችሎታ ያላቸውም ከሆነ በዚህ ምክንያት የፕሮፐርቲው ላይ ችግር እንዳይገጠም ሲባል ሴኩሪቲ መጠየቅ ይችላሉ ማለት ነው። ከዛ ውጪ ኢንድ ኦፍ ፋንክሽን እነዚህ ፋንክሽን ወይም ደግሞ የሊኩዴሽን ፋንክሽን ተርሚኔት የሚያደርግበት የሚያልቅበት መቼ ነው እንዴት ነው የሚለውን ነገር ማየት በጣም አስፈላጊ ነው። የመጀመሪያው እንግዲህ በህግ ሪፕሌስ ከተደረጉ ነው። ቅድም እንዳለው ለምሳሌ ታማኝ ካልሆኑ ስራቸውን አክቲቭሊ የማይሰሩ ከሆነ ፍርድ ቤቶች ሪፕሌስ ማድረግ ይችላሉ ማለት ነው። በዚህ ጊዜ እንግዲህ የሊኩዴተሩ ስራ ምን ሆኗል ማለት ነው ተርሚኔት ሆኗል ማለት ይችላል። ምናልባት ደግሞ አውራሹ ራሱ በኑዛዜው ላይ ይሄ ተርሚኔት የሚያደርግበትን ሁኔታ ሊጠቅስ ይችላል ማለት ነው። ለምሳሌ አንዱ ሰው ብሎ እንደዚህ አድርጎ የውርስ ንብረቱን እንትን ብል የሆነ ችግር ቢያጋጥም እከሌ ደግሞ ብሎ ሊተካ ይችላል በዊሉ ላይ ራሱ ማለት ነው። በዚህ ጊዜ በዊሉ ራሱ ተርሚኔት ሊያደርግ ይችላል ማለት ነው። በፍርድ ቤት ትዕዛዝም እንደገና ተርሚኔት ሊያደርግ ይችላል ማለት ነው። ፍርድ ቤቶች ያው ጣልቃ ይገባሉ። አልኳችሁ ዲስአግሪመንት ምናምን ካለ በሄሮቹ መካከል በዛ ጊዜ እንግዲህ ተርሚኔት ሊያደርግ ይችላል ማለት ነው። ፋንክሽኑ ኢንድ የሚያደርገው እንግዲህ ሪፕሌስድ ባይ ሎው ሊሆን ይችላል፣ በዊል እና በኮርት ኦርደርም ሪፕሌስ ሊደረግ ይችላል ማለት ነው። ከዛ ውጪ እንግዲህ የሊኩዴሽን ስራ ሙሉ በሙሉ ከተጠናቀቀ እና የሰሩትን ስራዎች በሙሉ አካውንት አድርጎ ማኔጅ ስለማድረጋቸው ፕሩፍ አድርጎ ያንን ስራ በቃ ስራው የሊኩዴሽን ስራው ተጠናቋል አልቋል ብሎ ሲያስረክቡ ማለት ነው። በዛ ጊዜ የሊኩዴሽን ስራው ተርሚኔት ያደርጋል ማለት ነው። ሌላው እንግዲህ በዚሁ ጋር ተያይዞ እንግዲህ ፓወር ኤንድ ዲዩቲ ኦፍ ሊኩዴተር የሚለው ነው። ፓወር ኤንድ ዲዩቲ ላይም እንግዲህ ብዙ ነገሮች አሉ የሊኩዴተሮች የሚሰሩት ነገር ማለት ነው። ከዚህ ጋር ተያይዞ እንግዲህ በአንቀጽ 944 እና አንቀጽ 956 ላይ በግልጽ ተቀምጧል ማለት ነው። እነዚህን አንድ ባንድ እናያለን። የመጀመሪያው የሊኩዴተር ስራ ወይም ደግሞ ፋንክሽን ሰርች ፎር ዊል ነው። ኑዛዜ መኖር አለመኖሩን ማጣራት መቻል አለበት። ይሄ የመጀመሪያው ስቴፕ ነው። ስቴፕ 1 ላይ የሚያደርጉት ነገር ምንድነው? እሱ ዲተርማይን ዌዘር ሰክሴሽን ኢንቴስቴት ኦር ኢንቴስቴት የሚል ነው። ስቴት እና ኢንቴስቴት መሆኑን ያጣራል። ኢንቴስቴት ማለት ኑዛዜ ካለ ነው። ኢንቴስቴት ማለት ደግሞ ኑዛዜ ከሌለ ይሄንን ያጣራሉ። የመጀመሪያው ስራ ይሄ ነው ማለት ነው። ይሄ የመጀመሪያ ስራ የሚሆንበት ምክንያት እንግዲህ ኑዛዜ ካለ የውርስ ንብረቱ በኑዛዜው መሰረት ስለሚሰጥና ኑዛዜ ከሌለ ደግሞ የአውራሹ የስጋ ዘመዶች በስጋ ዝምድና ቅደም ተከተል ተጠቃሚ ስለሚሆኑ ይሄን ማጣራት የመጀመሪያውና ዋነኛው ኮር ፋንክሽን ኦፍ ሊኩዴተር ነው ብሎ መውሰድ ይቻላል። ሁለተኛው አይደንቲፋይንግ ቤኔፊሻሪ ነው። ተጠቃሚዎቹ የውርስ ንብረት ተጠቃሚዎቹ እነማን እንደሆኑ መለየቱ ሁለተኛ ላይ በጣም ወሳኝ የሆነ ነገር ነው ማለት ነው። ስለዚህ ዊል ካለ እና ዊሉ ደግሞ ቫሊድ ከሆነ በዚሁ በዊሉ ላይ በተጠቀሰው መሰረት የአውራሹ ንብረት በዊሉ ተጠቃሚ ወደ ቤኔፊሻሪዎቹ እንዲተላለፍ ይደረጋል ማለት ነው። ኢፍ ዜር ኢዝ ኖ ቫሊድ ዊል ከሌለ ደግሞ ማለት ነው ወይም ደግሞ ቫሊድ ዊል ከሌለ ባጭሩ ማለት ነው ያው ኢንቴስቴት ሰክሴሽን አፕላይ ይደረጋል ማለት ነው። ኢንቴስቴት ሰክሴሽን ሲባል እንግዲህ ያው ኑዛዜ የለም ከሌለ ደግሞ ያው ደረጃ ወራሾች ልጆች ከዛ ደግሞ አባት እናት እንደዛ ያለ እነሱ ተጠቂ ወራሾች እስከ አራተኛ ድረስ ሄዶ መጨረሻ ደግሞ ያው መንግስት የሚወስድበትን መንገድ ይፈጠራልና ሁለተኛው የሊኩዴተሩ ስራ አይደንቲፋይንግ ቤኔፊሻሪ የሚለው ነው ማለት ነው። ሶስተኛው አይደንቲፋይ ኢስቴት ፕሮፐርቲ ነው። ይሄ ማለት የአውራሹ የውርስ ንብረቶችን መለየት ነው።
የውርስ ንብረቱን መለየት ነው። የሚንቀሳቀሱ የሚሆኑ የማይንቀሳቀሱ ከነ ሎኬሽናቸው ኢንፎርሜሽን ጋዘር ያደርጋሉ፣ ከየቦታው ይሰበስባሉ። በተለያዩ ቦታዎች ላይ አንድ ሰው ንብረት ሊኖር ይችላል ማለት ነው። ስለዚህ ሎኬት ያደርጋሉ። መጀመሪያ እዚህ ቦታ ላይ እዚህ ቦታ ላይ እንደዚህ አይነት ቦታ ላይ አውራሹ ንብረት አለ ብሎ እና ደግሞ ጋዘርም ያደርጋሉ፣ ቦታውን ይለያሉ። ከተጨማሪ ደግሞ ጋዘር ያደረጉትን አሴቶች በሙሉ ያንን ያስቀምጣሉ ማለት ነው። ምናልባት አውራሹ አበድሮት የነበረው ንብረቶችም ካሉ እነሱም በሙሉ ይሰበስባሉ ማለት ነው። የሚከፈልም ነገር ካለ ከዚህ ከውርስ ንብረት ሊከፈል ይደረጋል። ይሄ አይደንቲፋይንግ ስቴት ይባላል ማለት ነው። ንብረቱ የት ነው ያለው? ንብረቶቹ ምንድናቸው? ከውርስ ንብረቱ መከፈል ያለባቸው ዕዳዎች ምንድናቸው? ወይ ደግሞ ከውጪ መሰብሰብ ያለበት ክፍያ ካለ ይሄን በሙሉ የመሰብሰብ ኮር ስራው ነው ማለት ነው። ከዛ በተጨማሪ አድሚኒስተር ሰክሴሽን በየቀኑ ዕለት ተዕለት በቃ አውራሹ ከሞተ ጊዜ ጀምሮ የሊኩዊዴሽን ፕሮሰሱ ኮምፕሊት ተደርጎ ንብረቱ ፓርቲሽን ተደርጎ ለወራሾቹ ተከፋፍሎ ስራው አለቀ እስኪባል ድረስ ያሉ ዴይ ቱ ዴይ አክቲቪቲዎችን በሙሉ ይቆጣጠራሉ። የአድሚኒስትሪንግ ሰክሴሽን ይባላል ማለት ነው። የውርስ ንብረቱን በሙሉ ይሄንን ይከታተላሉ፣ ይቆጣጠራሉ ማለት ነው። ከዛ ውጪ ሴትል ዴት የሚል ነው። የክሬዲተሮች ይኖራሉ። ለአውራሹ ያበደሩ ክሬዲተሮች የሚኖሩ ከሆነ ይሄንን እንግዲህ ህጉን ጠብቆ ከውርስ ንብረቱ ላይ ሪዎቹ ገንዘቡ እንዲከፈል ወይ ደግሞ ተመላሽ እንዲሆን ያደርጋሉ ማለት ነው። ሌላኛው ስኮፕ እንደ ፓወር ኦፍ ሊኩዊዴተር ነው። የውርስ አጣሪዎች በአጠቃላይ እንግዲህ ሊሚትድ ኦር ዳይሬክትድ ባይ ዘ ዊል ኦር ዘ ኮርት ሊሆን ይችላል ማለት ነው። ስለዚህ የውርስ አጣሪ ተብሎ የሚሰየሙ ሰዎች በአጠቃላይ ፓወራቸው ከዊሉ ሊመነጭ ይችላል ማለት ነው። አውራሹ ራሱ ኑዛዜውን በሚጽፍበት ጊዜ ሊኩዊዴተር ወይም ደግሞ የውርስ አጣሪው ሰው ወይ ደግሞ ሰዎች ፓወራቸው ምን ያደርጋሉ የሚለው ነገር ፓወራቸውን እዛ በዊሉ ላይ የተቀመጠ ከሆነ በዛ በዊሉ ላይ በተቀመጠው መሰረት ስኮፕ እና ፓወራቸው ማወቅ እንችላለን ማለት ነው። ከዛም በተጨማሪ እንግዲህ ፍርድ ቤቶችም ለሊኩዊዴተሮች ስኮፕ ያስቀምጣሉ። ከዛም በተጨማሪ ፓወርም ይሰጧቸዋል ማለት ነው። ይሄን ሲያደርጉ እንግዲህ በምክንያት ያክሳሉ ወይም ደግሞ ጀስቲፋይ የሆነ ፓወር እና ስኮፕ ያስቀምጣሉ ማለት ነው። the court may revise instruction given by liquidator when necessary ማለት ነው። ይሄንን መረዳት በጣም አስፈላጊ ነው። ሌላኛው ከዚህ ከፓወር ጋር ከእንትኑ ጋር ተያይዞ ዲዩቲ አካውንት የሚል ነገር ነው። liquidator must render account at the end of the liquidation process በቃ ስራውን ጨርሶ ሲያስረክቡ ያሉትን ፕሮሰሶች በሙሉ አካውንት ማድረግ አለባቸው። ጀምሮ ያሉትን ስራዎች አካውንት ያደርጋሉ፣ ይመዘግባሉ፣ ሁሉ ነገር ስራውን ይሰራሉ ማለት ነው። በየኢንተርቫሉም ደግሞ ያው ሪፖርት ማቅረብ ይኖርባቸዋል ማለት ነው። በየጊዜው ያሉትን የሚሰሩትን ስራዎች ኢንተርቫሊ ሪፖርት ያቀርባሉ፣ ይመዘግባሉ። በተጠየቀው ፍርድ ቤቱ በተሰጣቸው ፓወር ዲዩቲ መሰረት ማለት ነው የሊኩዊዴሽን ስራውን ይሰራሉ ማለት ነው። ይሄንን አለማድረግ እንግዲህ ምናልባት ፐርሰናል ሊያቢሊቲ ሊያስከትልባቸው ይችላል ማለት ነው። ሰጣቸውን ዲዩቲ በአግባቡ አለመወጣታቸው ፐርሰናል ሊያቢሊቲ ሊያስከትል ይችላል። ፐርሰናል ሊያቢሊቲ የሚባለው እንግዲህ ሊያብል ፎር ዳሜጅ ካውዝድ ባይ ፋውልት ኤንድ ኔግሊጀንስ የሚል ነገር አለ። በሊኩዊዴተሮቹ የስህተት ፋውልት ወይም ደግሞ በቸልተኝነት በኔግሊጀንት ሊሆን ይችላል። ከዛም በተጨማሪ በህጉ የተሰጣቸው ወይም ደግሞ በኑዛዜ የተሰጣቸውን ኢንስትራክሽን ባለመከተላቸው አማካኝነት የደረሰ ዳሜጅ ለዚህ ሰዎች ተጠያቂ ይሆናል ማለት ነው። ህጉን አልተከተሉም ወይም ደግሞ የነሱ ስህተት አለበት ጠንቃቃ መሆን ሲገባቸው ሳይሆን ቀሩ። ከዛም በተጨማሪ በህጉና በኑዛዜው ላይ ወይም ፍርድ ቤት የተሰጣቸው ትዕዛዝ ባለመከተላቸው ምክንያት የደረሰ ጉዳት ካለ ለዚህ ጉዳት ተጠያቂ ይሆናሉ ነው። ነገር ግን ኤክሰፕሽን አለ። ይሄንን ከላይ ተከስነው ለምሳሌ ኮንትራሪ ኮንትራሪ የሆነ ነገር ካደረጉ የፋውልት ወይም ኔግሊጀንስም ቢሆን በቀና ልቦና ወይም ደግሞ ሆነስትሊ ኤንድ ዊዝ ጉድ ኢንቴንሽን
ያደረጉት ከሆነ የነሱ ሊያቢሊቲ ሊቀንስ ይችላል ወይም ደግሞ ፍርድ ቤቶች ይሄንን ሊያስቀሩ ይችላሉ ሊቀንሱ ወይም ደግሞ ሊያስቀሩላቸው ይችላል ማለት ነው